ይኸውልህ ሀገር መውጣት መሸሽ ምናምን ወንድነት አይደለም። እሺ ጀግንነት አይደለም በቃ ትሰማኛለህ ካሌብ? በዚህ ልክ ልትናገረኝ ምን ያልፈቅድልህም። ስነ ስርዓታችሁን ትይዛላችሁ። እሺ ከዛሬ ደግሞ እንደውም እዚህ ግቢ እየመጣችሁ እንድትረብሹኝ አልፈልግም። እባካችሁን በክብር በጣም ስሜታዊ ሆነሻል። በጣም ስሜታዊ ሆኜ አይደለም ለማስቀየም በስነ ስርዓት እኮ እያወራችሁ ነው። ምንም አላስቀየምኳችሁም። እስቲ ልረፍ እንኳን ብዬ እናት አባቴ ቤት መጣሁ። እዚህም እረፍት የለኝም እንዴ? የት ልሂድ? እሺ ወዴት ነው ሂጅ ማለት ነው? ምን አገባ ስለጽጌ? እሷን ፈልጌ ነው የመጣሁት። ከየት ስለመጣ ነው ስለጽጌ? ጭራሽ አንተ ነህ ስለጽጌ ጠይቀኛለህ? አልገባኝም። ምንም መሰናዘሩ ይታሰር ከፈለገ ዳኒ ነው። ከዚህ በፊት ነገሩን ይኸውልሽ እንዳይሆን ያደረግሽው አንቺ ነሽ። በቀደም ቤቴ ድረስ መተሽ ለመንሽኝ እንዳለሽ አሳስረው ችግር የለውም። እሱን ብቻ ከፈለኩኝ አንቺን ለመጠበቅ ነው መከተሽ። እኔን የሚገርመኝ አንድ ነገር አለ። ሊሄድ ነው ሳምንት ሊሞላው ነው። ምንድነው አብርሽ ጠረፍ ላይ ነው እንዴ? ሰባተኛ ሰማይ ነው እንዴ የሚሄደው? ከሀገር የሚወጣ እንዴ? ስንት ሰው እየወጣ እኮ እያየን ነው። ምንድን ነው በየቀኑ እየመጣችሁ ሊወጣ ነው፣ ሊገባ ነው፣ ሊሄድ ነው፣ ሊወርድ ነው? ምን የራሳችሁን ቪዲዮ አሰሩም እንዴ? እኔ ግርም የምትሉኝ ነገር አሁን እንደዚህ ይሄ ሁሉ ፎቶ መለጠፍ ለምዳችሁ በኋላ መቼም እድሜ ልካችሁን አብርሽ ሩታ ስትኖሩ አትኖሩም። የራሳችሁ ቪዲዮ ስትሰሩ ማን እንደሚየው ይናፍቀኛል፣ እውነት ለመናገር ማለት ነው። የምሬ ነው የምነግራችሁ። እኛስ እንደው አማራጭ አተን ነው የሰው ፎቶ ለጥፈን የምንሰራው። እናንተ ግን ሀገራችሁ ቁጭ ብላችሁ ነው። የራሳችሁን ነገር አንዳንዴም ፍጠሩ እንጂ ሁሌ ሰው በአንድ አይነት ነገር ሲጨቃጨቅ እኮ እኛም ይሰለቸናል። ለየት ያለ ነገር ለማሳየት ሞክሩ። የራሳችሁን ፈጠራ ፍጠሩ። ምን ነው ሸዋ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩኝ የተሰማችሁን ሀሳብ አስተያየት እንደተለመደው በኮሜንት እንድታስቀምጡ እያልኩኝ ሩታ እንግዲህ ዛሬ አንድ ቪዲዮ በካሌብ ተብዬው ቤት መታው ቪዲዮ ተለቆ አይተናል። ሩታም የራሷን ውሳኔና መልስ ሰጥታለች። ከሀገር መውጣት ወይም መሸሽ ወንድነት አይደለም ብላለች። እውነት ነው። አብርሽ መጋፈጥ ካለበት እና ትዳሩን ለማዳን ፍላጎት ቢኖረው ከመሸሽ ይልቅ መጋፈጥን እውነትን ይፈልግ ነበረ። ግን በዙሪያው ያሉትም ሽልጥልጦች ናቸው። አንድ የሚረባ የለባቸውም። እንዲሁም ደግሞ ከዙሪያውም አልፎ ራሱም ጥረት እያደረገ ስላልሆነ አብርሽ በራሱ ጊዜ እንግዲህ ትዳሩን እያጣ ነው የሚገኘው። ብዙ ሁሉም መጥቶ ሩታ አንቺ ነሽ ይላታል። የእሱ ችግር ሳይታያችሁ ቀርቶ ነው ወይስ እንደቀላል ንቃችሁት ነው? ይሄንን ብቻ እንድትመልሱልኝ እፈልጋለሁ እኔ ማለት ነው። ምክንያቱም እየሆነ ያለው ነገር ከሱ በላይ አይደለም። እሷ እያጠፋች ያለች እሷ ትክክለኛ ነገሮችን ልጁን አላሳይም ያለችበት ምክንያቱም እያሳየቻችሁ ነው ችግሩን ማለት ነው። መሻሻል ስላልቻለ መለወጥ ስላልቻለ መጥቶ የሚጠይቅበት መንገድ ትክክል ስላልሆነ ነው እንጂ ልጁን ከልክለው አይደለም። ምክንያቱም ልጁ እናትም አባትም ያስፈልገዋል። ይህንም ሁላችንም እናውቃለን። ግን ደግሞ እናንተ ሶስተኛ ወገኖች መታችሁ እሷ ላይ ልፈነጭባት አይገባም። ከፈለገ ምን ነው እሱ ትላልቅ አባቶች የሉም፣ ቤተሰቦቻቸው የሉም። በስነስርዓት ራሱን መጀመሪያ አስተካክሎ ነገሩ ምን አይናለው አብርሽ አሁን እኮ እናት አባቱን የሚብን መላክ አይችልም በዚህ ሁኔታው። ምክንያቱም ከዚሽ ከጋለሞታ ጋር እየተሞላፈጠ ቪዲዮ እየታየ መቼም ወላጅ አይኑን አጥቦ ሄዶ ሩታን እባክሽ ልጁን አሳይ ሊል አይችልም። ያሳፍራል። ይሄን ያሳፍራል። ጋሽዬ የራሱ በቅቶቸው መሮት ነው በቃ የቶ ይሄን ጉዳይ ማለት ነው። ስለዚህ መሆንም አይችልም። ነውር ነው፣ ውርደት ነው። ልጃቸውን መሰብሰብ ነው። መጀመሪያ ልጃቸው መገረፍ አለበት 40 ማለት ነው አብርሽ እና ሩታ እኛ ትክክል ናት ስንል ትዳሯን ታፍርስ፣ ትዳሯን ማፍረሷ ትክክል ነው አይደለም እያልን ያለ ነው። አብርሽ አሁን እያደረገ ካለው አንጻር የእሷ ውሳኔ ትክክል ነው እያልን ያለ ነው። አጥፍታ የሆነ ነገር ሆኖ ቢሆን ኦኬ፣ ይሄ በዚህ ጉዳይ የተሰራ ነገር ሲጀመር በፍጹም የሚሆን ነገርም አይደለም፣ ሊሆንም የሚገባ ነገር አይደለም። ኦኬ፣ በጣም የሚያስጠላም በጣም የሚደብርም ነገር ነው እየሆነና እየተደረገ ያለው ነገር። ስለዚህ በዚህ ጉዳይ ላይ እሷ የምትወስነው ውሳኔ ለእኛ ትክክል ነው ማለት ነው። አንደኛ እረፍት ልትሰጧት አልቻላችሁም። እንግዲህ የአራስ ቤት በእርግዝና ጭቅጭቅ፣ የአራስ ቤትም ጭቅጭቅ ምን አይነት ተአምር ታይቶ ተሰምቶ የማይታወቅ ነገር ነው እንዴ! የድሮ አባቶች ራሱ እኮ ሚስቶቻቸውን ደብዳቤ ከሆኑ ቀናተኛ ከሆኑ ምናምን እንኳን አራስ ቤት ሲሆኑ ይተዋቸዋል፣ ይተነፍሳሉ። እውነት እና በጣም የሚያስጠላው እዩና ካሌብ ምን አይነት ባለጌ ናችሁ? ቤቷ ድረስ እየመጣችሁ የምትበጠብጡት እዛው አብርሃም ጋር ሂዳችሁ በመጀመሩ ከዛ ጎን ያሉትን ባለጌ ሰዎች ተዋቸው ማለት ሲገባችሁ መጨቅጨቅ ካለባችሁ እሱን ነው። ሩታ ፊት ነበር ገፍተሽ ማስወጣት። አሁንም
ከረፈደም ሩታ ፊት ሰጠሻቸው። አዎ ማስወጣት ነው ያለብሽ። እውነት ነው። በቃ አሁን አስወጣለ። አፈር ያስበላችሁ። ምን አይነት ጉድ ናችሁ? ወይኔ ድረችረቱ ርካሽ ናችሁ። እኛ ምን አገባን? ይሂድ። ኧረ እነዚህ ሰዎች ይገደሉ። ምን አገባችሁ? እየገባችሁ አስመሳይ ሁላ። እናንተ ምን አድርጊ ነው የምትሏት? የራሳችሁ የማትኖሩት። ሩታዬ ሰላም ሁኝልኝ የኔ ቆንጆ። ኧረ እናንተ ሳፈር ብሉ። ዝም ብላችሁ የራሳችሁን ህይወት አትኖሩም እንዴ? እሺ ሌላ ኮሜንት። ግዴታ በግድ እንድታለቅስ ነው እንዴ የምትፈልጉት? እኮ እኔስ የሚገርመኝ እኮ እሱ እኮ ነው። ምን አስመሳይ ሁላ። ሩታዬ ጀግና አብርሽ ሲቀጥል መቼም ከሀገር አይወጣም። መጀመሪያ እናንተ ከሰው ህይወት ውጡ እኮ። መራ አይወጣም። ማስፈራሪያ እንደ ህፃን ልጅ እኮ አረጉን። አሁን መጨረሻ ሩታ አሁን ሳሳዘነችኝ ወዴት ሄጄ ልረፍ አለች። እውነቷን ነው። በሄደችበት የተከተላችሁ ልጅቷን አታሰቃይዋት ወይ አብርሽ ዳሩን አያስተካክል። ይችን ሄርሜላ ይዞ እየዞረ ይጃጀራ። ሩታ አልፈልግም ካለችው ለምን ይከታተላታል? ያ አብርሃም ጎን ያሉት አውከው እያባባሱት ነው። እንደውም ሩታ በጓደኞች ትዕግስተኛ ናት። አብርሃም ከጉዳት ይልቅ ጓደኞቹ የጎዷት ይበልጣል። ለካ ከህይወታችሁ ውጡ። እናንተ ከወጣችሁ እነሱ ይታረቃሉ። አዎ ሲጀመር እሱ ነዋ። ታዲያ አሁን እኮ ይሄንን ማድረግ ያለበት አብርሽ ራሱ ነው። በቃ እናንተ ከዚህ በኋላ በእኔ ህይወት መወሰን የለባችሁም። እናንተ የምትወስኑት ውሳኔ ለራሳችሁ እንጂ ለእኔ ህይወት አይጠቅመኝም ብሎ ራሱን ነው እንትን ማለት ያለበት እንጂ እዚህ ጋር ሌላ ሰው አይደለም። ሶስተኛ ወገን እያስገባ ያለው ራሱ አብርሽ ነው። ስለዚህ የራሱን ስህተት ደግሞ ራሱ አብርሽ ነው ማረም ያለበት፣ እኔ እስከማውቀው ድረስ ማለት ነው። መሆንም ያለበት እና ትክክለኛው ነገር እሱ ስለሆነ ማለት ነው። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። ለማንኛውም ሩታ ዛሬ የተናገረችው ነገር አመርቂ። በቃ አሁን ላይ ራሷን ከዚህ በኋላ ከነሱ ጋር እየተመጠመጠች ማረግ ይቅርታ ጉንፋኔ አለቀቀኝ ውዶችዬ። ማረግ ያለባትን ነገር በምታረግበት መልኩ ማድረግ እንጂ ራሷን ማስጠበቅ ነው እንጂ ማንም ገብቶ እናት አባቷ ቤት ከዚህ በኋላ እንዲጨፍር እድል መስጠት በፍጹም የለባትም የሚል ነው የኔ ሀሳብ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቀጣይና ሁለተኛ ደግሞ ዳኒ እንግዲህ ቪዲዮ ለቀዋል። እንግዲህ ዳኒና ጽጌ ደግሞ በትናንትናው ዕለት የኤፍሱን ፍቅረኛ የኤፍሱን ወንድም የሆነው ልጅ ጽጌን ከኔ ጋራ ከሆንሽ እሱን ከማሳሰር ወደኋላ እሱን ማሳሰር ክሴን አነሳለሁኝ፣ ካልሆነ ደግሞ አንቺ የኔ ማትሆኝ ከሆነ እሱን አሳስረዋለሁ ብሎ ጽጌን እንግዲህ ዳኒ ማሰሪያ አድርጎ ፍቅርን በጉልበት ወይ በገንዘብ ለመግዛት የሚያስብ ጭንቅላት ያለው ሰው ነው። ይሄ ደግሞ ኤፍሱን ተብዬዋ የጽጌን ህይወትና የጽጌና የዳኒን ህይወት ማመሰቃቀል ነበር ፍላጎቷ። በዚህ መልክ መጣች ማለት ነው። አንደኛው ሳይሳካላት ሲቀር በአንደኛው የምጠልፈው ነገር አለና ያንን ለማሳካት እንግዲህ የራሷን ጥረትና ፍላጎት እያደረገች ስለነበረ ከወንድሟ ጋራ በቀመሩት ቁማር ይሄ ተሳክቶላቸዋል። ጽጌ እንግዲህ በዛሬው ቪዲዮ ላይ ሁለቱንም ለማገላገል ያደረገችበት መንገድ የኤፍሱንን ወንድም ይዛ መሄድ ነበረ። የኤፍሱን ወንድም ይዛ ሄዳለች። ግን ደግሞ ዳኒም እኔን ላለማሳሰር በዚህ መልክ ሊሆን አይችልም፣ እሷን አሳልፌ መስጠት አለብኝ እያለ ነው። ከፍተኛ ነገር ይፈጠራል ብዬ አስባለሁኝ እና ዳኒም ወንጀል እንዳይሰራ ጽጌም ደግሞ የማትወደው ሰው ጋር ለዳኒ መስዋዕት ለመክፈል የተዘጋጀች ነው የሚመስለው በዛሬ ቪዲዮ ሲያበቃ ማለት ነው። እና ጽጌሻ እኔ መመክርሽ ነገር እንደ እህት ዳኒ ታስሮ አንደኛ የሚያሳስረው ነገር የለም። ምክንያቱም ምንም የሰራው ነገር የለም ከሌላ የተለየ ወንጀል የሰው ነፍስ አላጠፋ፣ ሰው አልደበደበ፣ ምንም የማያደርገው ነገር የለም። ስለዚህ ዝም ብሎ ማሳሰር ቀላል አይደለም። ሲቀጥል ቢታሰርም ታስሮ ቢወጣ ይሻላል እንጂ አንቺ የማትፈልጊውን ህይወት እሱንም ላታገኝ ለሱ ብለሽም ሁለታችሁንም የሚጎዳ ነገር ማድረግ የለብሽም። ስህተት ነው፣ መሆንም አይገባውም። ምክንያቱም አንቺ ማሰብ ያለብሽ ወደፊት የሚሆነው ወይም ደግሞ የምታፈቅሩ ሰው ማን ነው የሚለውን እንጂ ትኩረት ማድረግ ያለብሽ ዛሬ እሱ ስለሚታሰር እኔ እንደዚህ ማድረግ አለብኝ ብለሽ ሲኦል ውስጥ መግባት የለብሽ። ምክንያቱም ይህም ልጅ ወዶሽ አይደለም፣ የእህቱን እንትን ለመበቀል ስለፈለገ ነው ወደ አንቺ ህይወት የመጣው እና ተጠነቀቂ ለማለት እወዳለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እወዳችኋለሁ። በአዲስ ነገር እስክንመለስ ባይ ባይ።